ጥያቄው ምንድነው ያሬዶ? አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሲኖር ፍጹም ሰው ፍጹም አምላክ ሆኖ ነው የነበረው እና በሰውነቱም በአምላክነቱም ነው እና ክርስቶስ ኢየሱስ ከሞተ በኋላ ሲነሳ ሲያደርግ ያንኑ ስጋ ይዞ ነው ያደረገው። የከበረ ስጋ ይባላል። ያን የከበረ ስጋ እና አሁን ተስፋ የምናደርገውንም በዕለተ ምጽአት ሲመጣ ያንኑ ስጋ ይዞ እንደሚመለስ ነው የምናውቀው። እና አሁን በሰማይ ክርስቶስ ያን ስጋ ይዞ ነው ወይ ያለው በአብ ቀኝ? የከበረ ስጋ ይቅርታ፣ የከበረ ስጋ ይዞ ነው። የከበረ ስጋ ሲባል እንመልስልህ፣ ቀላል ነው፣ ችግር የለውም። ኢየሱስ ክርስቶስ አሁን ላይ ያ የሚራብ የሚጠማ ክርስቶስን በስጋ እንደሆነ እንዳወቅ ነው። ከዚህ በኋላ በዛ እንዳቆም እንዳለ ቅዱስ ጳውሎስ አየው። ክርስቶስ በስጋ እንደሆነ እንዳወቅ ነው አይደለም። ከዚህ በኋላ በዛ እንዳቆም ሲል ክርስቶስ ፍጹም ሰው አይደለም እያለ አይደለም። አየህ፣ ክርስቶስ ተርቧል፣ ተጠምቷል። ከትንሣኤ በኋላ ግን ሞትን ድል አድርጎ በከበረ ልክ እኔና አንተ እንኳን ከትንሣኤ በኋላ እኮ ይህ አካላችን እኮ አይኖርም ወንድሜ። ይህን ታውቃለህ? ለሙስሊሞቹም እንዲሁም ስትመልስላቸው እኛ ከሞትን በኋላ የእነሱን ተወው፣ የእነሱ ሌላ ትምህርት ስላለ እኛ እንኳን ክርስቲያኖች ከሞትን በኋላ ይሄ ሰውነታችን አይደለም ያለው አይደል? ይሄ ሰውነት ሰማያዊ ሰውነት ይባላል። እዚህ አንደኛ ቆሮንቶስ ላይ ታገኘዋለህ። ሰማያዊ አካል ይለዋል፣ መንፈሳዊ አካል ይለዋል፣ የማይበሰብሰው አካል ይለዋል፣ አየው፣ ህያው የሆነ አካል ይለዋል። ይሄኛው አሁን ያለው የሚበሰብሰው የሚፈርስ ነው። ጊዜያዊ ነው። ይራባል፣ ይጠማል፣ ይናድዳል፣ ይበሳጫል፣ ይቆጣል። ኋላ ግን በትንሣኤ በኋላ ግን ከትንሣኤ በኋላ ግን የምንለብሰው ያ አካል ግን ምን አይነት አካል ነው? ሰማያዊ አካል፣ መንፈሳዊ አካል ይባላል። ክርስቶስ ደግሞ ፍጹም ሰው ፍጹም አምላክ ነው። በተዋህዶ አምላክ ሰው ሆኗል። ስለዚህ ልክ ክርስቶስ ከትንሣኤው በኋላ በከበረ አካል ተነስቶ እያዩት ከፍ ከፍ አለ። ለዚህ ነው ሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ እስጢፋኖስም አይቶት ነበር አይደለ? በእግዚአብሔር ቀኝ ሆኖ በአባቱ ቀኝ ሆኖ አየው አይደለ? አየውና ምንድን ነው ያለው? ጌታዬ ሆይ ነፍሴን ተቀበል አይደል ያለው? አየህ፣ የሚለመን አምልኮ የሚቀበል የሚለመን ፍጥረት ሁሉ የሚጸልይለት አንድ አምላክ አይደል ያለው? ስለዚህ የሚመለክ አሁን የክርስቶስ ስጋው የሚመለከው ማለት ሲሉ ሰማችኋል። እኛ ሲጀመር ስጋውና መለኮት ያለን አንካፍልም። ሁለት ባህሪ የለም፣ ሁለት አካል የለም። አንድ አካል አንድ ባህሪ ነው። ስለዚህ ለስጋ የሚነገረው ለመለኮት ተነገረ፣ ለመለኮት የሚነገረው ለስጋ ተነገረ አይደል? ለምሳሌ ለስጋ የተነገረው ለመለኮት ተነገረ ማለት ነው። በስጋው ሞተ ተባለ አይደል? መሞትማ የሚነገረው ለማን ነበረ? ለማን ነበር? ለስጋ ነበር የሚነገረው አይደል? ግን ክርስቶስ በስጋው ሞተ ተባለ። አየው፣ ሞት የማይገባው ሞት የማይስማማው ሞተ ተባለ። ሞት የተባለው ሰው ስለሆነ አይደለም። አየህ፣ የሰውነት ነገር ለመለኮት ተነገረ፣ የመለኮት ነገር ደግሞ ለሰውነት ተነገረ። ምን ትበሉ? የክርስቶስ ደም ከኃጢአቱ ላይ ያነጻቸዋል ተባለ አይደል? ደም ከኃጢአት ያነጻል እንዴ? የኔ እናንተ ደም ከኃጢአት ያነጻል? በፍጹም። ደም በባህሪው ኃጢአትን ይቅር የሚል ነው። ደም የሚያነጻ ነው። ደም ግን የሚያነጻ ተብሎ ተነገረለት አይደለ? ማንጻት፣ መቀደስ፣ ኃጢአት ይቅር ማለት የመለኮት ባህሪ ነው አይደለ? ግን ደግሞ የክርስቶስ ደም ያነጻል ተባለ። ያው ለምን? የመለኮት ለስጋ ተነገረ፣ የስጋ ለመለኮት ስለተነገረ ማለት። ለምን? ተዋህዶ ስላለ። ቃል ስጋ ከሆነ በኋላ ምንነት የለም፣ ሁለትነት የለም፣ ውላጤ የለም። ኦኬ። መለኮትነቱ ስጋ ስለሆነ መለኮትነቱ አልጠፋም። መለኮት ደግሞ ሰው ስለሆነ ስጋ ደግሞ አልተዋጠም፣ አልተቀለጠም። ግልጽ ነው። ስለኛ በተዋህዶ ስለምናምን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ኦኬ። ስለኛ ሲል መከራ ሕማም ተቀበለ። ኦኬ። የባሪያን መልክ ያዘ። ኦኬ። በሰው ምሳሌ ተመላለሰ፣ ፊልጵስዩስ ላይ እንደምታነበው። ከዛ በኋላስ ሞትን ድል አድርጎ ከተነሳ በኋላ ምንድን ያላቸው? እንደምታዩት መንፈስ ምንና ምን የላቸው፣ ምንና ምን የለውም ማለት ጌታ አጥንትና ስጋ የለውም አይደል ያላቸው አይደል? ሰው አይደለም እኮ እያላቸው አይደለም፣ የከበረ መሆኑን እየነገራቸው ነው። አየው፣ የከበረ በከበረ ስጋ ተነሳ
ኦኬ ያ ስጋ ደግሞ የሚራብ የሚመለክ ስግደትን፣ አምልኮን፣ ጸሎትን የሚቀበል አንድ አካል ነው ማለት ነው። ምክንያቱም ክርስቶስ ሰው በመሆኑ አራት አካል ሆኗል። የሥላሴ አካል አልሆነም አይደለ? ከሶስትነት ጎሏል። ሰው በመሆኑ ከሶስትነት ጎሏል። አልጎደለም። ሰው በመሆኑ ሶስትነት ተጨምሯል፣ አራትነት ሆኗል። አልተጨመረም። በሰማይ ያለው ክርስቶስ በምድር በስጋ ሲገለጥ በሰማይ አልነበረም እንዴ? ነበረ። በሁሉ ቦታ የጸና ነው። እንደዚህ ነው። ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም አለና እርሱም በሰማይ የሚኖር አይደል ያለው? እውነት ነው። እርሱ እኮ በምድር እየታየ ነው አይደል? ግን በሰማይ ይኖራል እኮ እያለ በሰማይም አለው እያለ አየኸው። ስለዚህ ክርስቶስ ሰው በመሆኑ ፍጹም ሰው በመሆኑ እና ከሞት በኋላ ደግሞ ከትንሣኤ በኋላ ያንን በከበረ ስጋ ወይም ሰውነቱን ሳይተው ስለተነሳ ፍጹም ሰውነት ፍጹም አምላክነት አሁንም ሆኖ ስላለ ምንም የከበረው ስጋ አምልኮ ልክ ከአብ ጋር ከመንፈስ ቅዱስ ጋር ጸሎትን ልመናን የሚቀበል የሚሰገድለት መላእክት የሚያመልኩት ነው። አምልኮ ተቋርጦበትም አያውቅም ሲጀመር። ቴንኪ በጣም ያሬደው እግዚአብሔር ይስጥልኝ። በጣም የሚገባ ተመልሶልኛል። አመሰግናለሁ። እሺ ወንድም ማለት እሺ፣ እሺ። አቤት ገስት ላይ በጣም ብዙ ሰው ነው ያላችሁት። ይሄ ሁሉ ሰው እንዴት ነው የማደርገው? አረ ፕሊዝ፣ አረ ሎክ 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 ብሏል ላኬ። አረ ሎክ ሎክ ሎክ፣ ምንድን ነው የማደርጋችሁ? እሺ አንድ ሰው ላስገባ፣ አንዳንድ ቁጥር የሚጽፍልኝ ሰው ላስገባ። ሳሙኤልን አስገባው፣ ሰርካለምን አስገባው። ሰላም አንዴ ቆይ ታገሰኝ ወንድም አለ። እሺ አደራ ብዙ አልቆይም፣ ቶሎ ቶሎ እያደረግን እንጨርስ። ይሄ ሁሉ ሰው ግን ጥያቄ ቆይ እኔ ግን አንድ ነገር ቆይ እንዲያውም እኔ የምለው የምትጠይቁኝ ሰዎች ዩቲዩብ ላይ ገብታችሁ ጥያቄያችሁን ጽፋችሁ መልሳታችሁ ነው። አንድ ኦኬ መልሳታችሁ ነው። መጽሐፍትን አንብባችሁ መልሳታችሁ ነው። ሚዩት አድርጉኝ ያን የገባችሁ። ምክንያቱም በጣም ብዙ ጥያቄዎቻችሁ ድግግሞሽ ናቸው፣ የታወቁ ናቸው እና መጽሐፍትን ካገላበጣችሁ የምታገኙት ነው። ወይ ደግሞ ዩቲዩብ ላይ ገብታችሁ ብጽፉ ጥያቄዎቻችሁን ይመጣሉ እና ያን ታረጋላችሁ አታረጉም? በጣም ግራ ይገባኛል እውነቱን ለመናገር። ምክንያቱም ብታረጉ ኖሮ ኦኬ ምን አይነት ልማድ እየመጣ ነው መሰላችሁ? ጥያቄ እንዳትጠይቁ እያልኩ አይደለም። እሺ ጠይቁ አደራ። እሺ ቲክቶክ ቢጠፋስ? ቲክቶክ ባይኖርስ? ምንድን ነው ሀሳባችሁ? መምህራንን ባታገኙስ ምንድን ነው ሀሳባችሁ? ሃይማኖት ልቀይሩ ነው? ጥናት አታደርጉም? አትቆፍሩም? ቤተክርስቲያን አትሄዱም? ዩቲዩብ ላይ ሰርች አታደርጉም? ጉግል ላይ ገብታችሁ መጽሐፍትን አታገላብጡም? ፒዲኤፎችን አፕሊኬሽኖችን አትጭኑም? አታነቡም? እሱ ነገር በጣም ጠይቃችሁ ታውቃላችሁ ራሳችሁን? ሾርት ከት እየተለመደ ነው። ሾርት ከት ተለምዷል። ብቻ አቋራጭ መንገድ ቀላል። ይሄ መልፋቱን መቆፈሩን ብዙ አንወደውም ያለን እንደማየው እና እኔ በጣም ትንሽ ግራ ይገባኛል። ፕሊዝ ሰነፍ እንዳንሆን፣ እሺ ሰነፍ እንዳንሆን። እኔ ደስ የሚለኝ ጥያቄ የሚጠይቁን ደስ የሚለኝ ብዙ ቦታ ሞክራችሁ ዩቲዩብ ላይም ሰርች አድርጋችሁ ምናምን ያጣችሁት ከሆነ ያሬድ እንዲህ ነበረ ዩቲዩብ ላይ ሞከርኩት አጣሁት፣ እስቲ ማንበብ ማወቅ እፈልጋለሁ መጽሐፍትን ጠቁመኝ፣ ዩቲዩብ ላይ የት እንዳለ ደግሞ ጠቁመኝ ብትሉኝ በደስታ። ምክንያቱም መምህራን ባታገኙ እናንተ ራሳችሁን ችላችሁ ትመልሳላችሁ ማለት ነው። እና ፕሊዝ እሱን ነገር ብታስቡበት በጣም ጥሩ ነው። እሺ ለማንኛውም እስቲ ጥያቄ ልስማና ከዚህ በኋላ እየከፈልኩ ለሁለት መጽሐፍ መጥኩ መጽሐፍ ጠቁማለሁ፣ ዩቲዩብ ጠቁማለሁ። ካልሆነ ደግሞ እዚሁ ለመመለስ ሞክራለሁ። የገብርኤል ልጅ ሰላም ብያለሁ። ሰላም እንዳቆን እንዴት ናቸው? ሰላም ናቸው? እግዚአብሔር ይመስገን። ምን ነበር ጥያቄ?
እኔ አንድ ጥያቄ እንኳን ቀላል ነው እና በስደት አረብ ነው በአረብ ሀገር ነው የምኖረው እና ወደ ስደት ስትመጣ ያው ብዙ ነገሮች ተነካክቻለሁ እና መጾም እችላለሁ ወይ ለማለት ብቻ ነበር። ይሄ ንስሐ አባት አለ? አዎ ንስሐ አባት አሉኝ። ያው ገጠር ናቸው እና ስልካቸውን ፈልገው አላገኝ አልኳቸው። ኦኬ፣ ሌላ አባቶች ማግኘት ትችላለህ? አይ ያው ሁለተኛ መያዝ አይቻልም ምናምን ሲሉኝ እዚህ ጓደኛ ኖ ኖ፣ አይ እኔ ንስሐ አባት ያዝ እኮ አይደለም ያልኩ። አባት የምታገኝበት አጋጣሚ አለ? ያው እኔው በዚህ ዩቱብ ላይ ምናምን እንጂ ያው አረብ ሀገር ስለምኖር ሳዑዲ አረቢያ ነው የምኖረው እና ማግኘት አልችልም። በስልክ ብቻ ነው። በስልክ ታገኛለህ አባቶች? የለም እንደናንተ አይነት ዩቱብ ላይ ምናምን ሊብ ላይ ምናምን እንጂ የማውቀው የለኝም ስልክ ማለት ነው። ጥሩ፣ ፎሎ አድርጌያለሁ። ስልክን አስቀምጥልኝና ቴሌግራም አለ አይደል? አዎ ቴሌግራም አለኝ፣ እጠቀማለሁ። በቃ ፎሎ አድርገኝና ስልክን አስቀምጥልኝ፣ በደንብ እንናገራለን። አገናኛለሁ አባት። እሺ በቃ ችግር የለውም። እሺ በርታለን፣ በርታ። እሺ ጾሙ እንዴት ነው? ጥሩ ነው? አዎ እንግዲህ እየጾምን ነው። በርታ፣ አይዞ። ዋናው መበርታት ነው። ዋናው የአቅምህን እግዚአብሔር በጣም ቸር፣ መሐሪ፣ ሩሩ፣ ደግ አባትና አምላክ ነው ያለን። ስለዚህ በርታ። በተቻለ መጠን በቃ ባገኘው አጋጣሚ ጾምህን ጾም፣ የምትችለውን ያህል ከስራ ከሁኔታ ከህይወት ጋር እያየህ እየበረታክ። እሺ እግዚአብሔር የአቅማችን ነው ይፈልገው፣ የፍቅራችን ነው የሚፈልገው። እግዚአብሔር በአንተነት ልክ ነው የሚፈልገው። አንተ እንድትበረታ በቃ በአንተነት ልክ፣ አንተ በያሬድ ልክ እንድትሆን አይደለም እግዚአብሔር የፈለገው ፍቅርህን ነው። እግዚአብሔር የሚፈልገው ያንተን የአቅምህን መሞከር። ስለዚህ የአቅምን ሞክር፣ ከፍቅር አድርገው፣ አለቀ። ከዛ እግዚአብሔር ዘንድ ብዙ ናት ያች። ለአንተ ጥቂት የመሰለች በእግዚአብሔር ዘንድ በጣም ብዙ ናት። ስለዚህ በርታ። እሺ ያው አነዘ ክርስቶስ ህይወቱን ከፈለክ እኔ እሰጥሃለሁ፣ እኔም ሳውዲ ነኝ ብለዋል። ፎሎ አድርጋቸው። እነሱንም ይታያል እዛ ጋር ታች ኮመንት። እሺ ፎሎ አድርጋቸው። እሺ እሺ በቃ እሺ በል በርታ። እግዚአብሔር ካንተ ጋር ይሁን። እሺ አመሰግናለሁ። እሺ ወንድም አለ። እሺ አንዱ አለም ነው የሚለው አንዱ አለም የለም። እሺ ኦኬ፣ አንዴ እስቲ ላስገባችሁና እሺ በእናትህ ዮቢላ ነው የሚለው። ሶሪ በጣም ይቅርታ ስማችሁን ካሳሳትኩ። ሚዩት አድርጉልኝ አንዴ ፕሊዝ። ሚዩት አድርጉልኝ። ሚዩት ካላረጋችሁ ማስወጣት ነው። ኦኬ እሺ ብላክ ሰላም ብያለሁ። ሰላም እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ማን ልበል ስምህን? ማዕረግ ኦርቶዶክስ። እሺ ምን ነበረ ጥያቄ ወንድሜ? እኔ እንኳን ዋናው ጥያቄ እንትን አሁን ላይ እኔ ከሰሜን መቀለ ነው ተወልጄ ያደግኩትና አሁን ላይ ያለውን ሰው ተስፋ እየቆረጠ በእምነቱ እዛ ጋር ያሉትን አባቶች ራሱ በማየት ምናምን ብዙ ሰው በቃ እስፔሻሊ እኛ ጋር ታይቶ በማይታወቅ ሁኔታ ብዙ ሰው ከእምነት እየወጣ ነው፣ ከኦርቶዶክስ እየወጣ ነው፣ ወደ ሌላ ቤተ እምነት እየሄደ ነው። እና እናንተ እንደ ወጣቶች እዚህ ሌላውን ለማስተማር እየሞከራችሁ የራሳችሁን ቤተ እምነት የሆነውን ሰው እኛን ትንሽ ትምህርት ብትሰጡን ሰው ለማግባባት ምን እየሞከራችሁ ነው የሚል ጥያቄ አለኝ። በጣም ሳስብበትና አንተና ፈለገን ለማግኘት ሞክሬ ነበር። አንዳንዴ አልተሳካልኝም። አሁን ማነው አንተን ተራ ያለ ወንድሜ? ማነው አንተን እንዳታቅ? ለምሳሌ ቲክቶክ መታየው ከጀመረ ስንት ጊዜ ሆነ? እኔ ቲክቶክ
እንትን ከተሰራ ምንድን ነው የሚባለው? ክሬት ከተደረገ ጀምሮ 4 ዓመት ሆነ ማለት ነው። አዎ አለው እዚህ ቲክቶክ ላይ 4 ዓመት ረጅም፣ ጥሩ በጣም 4 ዓመት ሆነህ። ኦኬ በጣም ጥሩ። ኢንተርኔት አለ ካደለ አዎ ስልክክ ላይ አንሊሚትድ አዎ ፓኬጅ ነው። ሆፕፉሊ እንደዛ ነው የሚኖረ። አዎ ኦኬ በጣም ጥሩ። በዚህ በአንሊሚትድ ፓኬጅ በኢንተርኔትህ ምን አረክ እንደ አንድ ክርስቲያን? ምን አደርግበታለሁ? እኔ ተራ ሰው ነኝ እያልኩ እኮ ነው። ተራ ሰውማ አይደለህም። እኔ እኮ አይደለህም እያልኩ ነው። ለምሳሌ እኔ ምን አረክበት ብትለኝ፣ አንደኛ ቤቴን ከፍቼ የተማርኩትን ነገር ቁጭ የቤተክርስቲያን የተማርኩትን ነገር ለሰዎች ለወንድሞች አካፍላለሁ። አሁን ምን አረክበት ስልክን ካልከኝ፣ ሁለተኛ መጽሐፍ አነብና መጣና ይሄን አንብቤ ያለው እንዴት ታያቷላችሁ እላለሁ። ምክንያቱም መጽሐፍ ዛሬ ጉግል ብታደረግ የቤተክርስቲያን መጽሐፍት በጣም ብዙ አሉ። ሶስተኛ ዩቲዩብ ላይ ስብከቶችን እማራለሁ ቁጭ ብዬ። ከዛ የተማርኩትን መጥቼ ለወንድሞች አስተምራለሁ፣ እማማራለሁ። በስልኬ እናድርጊያለሁ። አንተን የምጠይቅህ ዩቲዩብ ላይ ስብከቶች እየተማርክ ነው? አዎ ኧረ መጽሐፍ ቅዱስም አለ ትንሽ ለማንበብ ሞክራለሁ ምናምን። አዎ እኔ እሱን አለ የጠየኩ። ዩቲዩብ ላይ ስብከት፣ የቤተክርስቲያን ትምህርት፣ ኦርቶዶክሳዊ ትምህርት አዎ ዩቲዩብ ላይ ገብተህ ትማራለህ? አዎ አዎ ኦኬ። ስለዚህ አንተ ተራሱ አይደለህም። ምክንያቱም አይ ቃለ ግን እግዚአብሔር እየሰማክ ነው፣ አሁን እየተማርክ ነው። አሁን የተማርከውን አንዴ ብላኪ አንዴ ቆይ፣ እሺ የተማርከውን ለወንድሞች እየመሰከርክ ነው? አጠገብ ላሉት ቤተሰቦች፣ ጓደኞች እየመሰከርክ ነው? አሁን ትንሽ ምንም ማቀው የለኝማ። አሁን ማየውን ብላኪ ወንድሜ የተሳሳተ ወንድም አስተምሮ አለ ሰጥቼ ከማሳስታቸው ግን ብላኪ የተሳሳተ ስማ። ሰው ሲመጣብኝ አይ ኧረ ብላኪ እያዳመጥከኝ ወንድሜ? አባቶችን ጠይቅ ምናምን ብዬ ኢንፎርም ለማድረግ ሞክራለሁ። ካልሆነ እያዳመጥከኝ ብላኪ ወንድሜ? የተማርከውን ነው ያልኩት። ዩቲዩብ ላይ የሰማኸውን ደግመህ ለሰዎች አካፍልሃለሁ ወይ? አዎ ሞክራለሁ፣ ግን ብዙም አይደለሁም። ሞክር እሱን። ይኸውልህ ብላኪ ወንድሜ፣ እኔ አሁን ጥያቄን በጣም እቀበለዋለሁ፣ ግን ደግሞ እናንተ ምን አረጋችሁ፣ ምን እያረጋችሁ ነው ከማለት በፊት እስቲ እኔስ ምን አረግኩ ብለህ ከራስህ ብትጀምር፣ አንደኛ ለራስም ጥሩ ነገር ታመጣለህ። ከአንተ የሚጠበቀው እንደ አንድ ኦርቶዶክሳዊ ልጅነትህ፣ የቤተክርስቲያን ልጅነትህ፣ ክርስቲያንነትህ አትሊስት እህትና ወንድሞች ቤተሰብ ጎን ያሉት ጋር መመስከር ራሱ ትልቅ በረከት፣ ትልቅ ጸጋ ነው። ቶ ወጥቶ ሚዲያ ላይ ማስተማሩ ከቤት ይጀመራል ትምህርት። ስለዚህ የመጀመሪያው እኔ ምን አደረግኩ ብለህ ብትጀምር ትጠቀማለህ። እኔ አንተን መመክርህ መጽሐፍት አሉ። ኦኬ መጽሐፍት አሉ፣ ጉግል ማድረግ ትችላለህ። መጽሐፍት ጉግል ብታደረግ ለምሳሌ ቴሌግራም ግሩፕ አለ። ቴሌግራም ግሩፔ ላይ በጣም ብዙ መጽሐፍት ፖስት አድርጌያለሁ። እኔ 4 ዓመት ሆነኝ። 4 ዓመት ሙሉ ቴሌግራም ግሩፕ ላይ ሰዎችን ግቡ ግቡ እያልኩ ስለምን ነበረ። ገብተሃል እዛ? ኧረ እኔ አሁን ዛሬ ነው ያየሁ። አንዳንዴ እንትን ላይ ከነፈለገ ጋር ምናምን አያሃለሁና እንደዛ መሆንን ስለማቅ ነው ዛሬ ጠየቅኩና። ችግር የለውም። አሁን ግን ቴሌግራም ግሩፕ አሳያለሁ። እዛ ላይ ትገባና ታረጋለህ መሰለህ መጽሐፍቶች አሉ። እነዛ መጽሐፍቶችን እንትን እያደረግ እዛው ላይ እያነበብክ ከዛ በኋላ አጠገብ ላሉ ሰዎች ከቻልክ ገንዘብ ካለ አቅሙ ካለ ፕሪንት አውት እያደረግ ስጣቸው፣ አንብቡ። ኦርቶዶክሳዊ ትምህርት ይሄ ነው። ትግራይ እዛው ትግራይ ነኝ ስላልክ ነው። ኦርቶዶክሳዊ ትምህርት ይሄ ነው። ሌላ ደግሞ ቲክታክ ላይ የሚጠቀሙ ሰዎች ካሉ ሌሴ ቲክታክ የላቸውም እንበል። ኦኬ ጓደዛ ትግራይ አካባቢ ያሉ ሰዎች ምን ታደርግ መሰለህ? አንተ ላይ በምገባበት ጊዜ ሰብስባቸውና ኑ ዛሬ እንማር ብለህ ይዛቸው ነው። ምክንያቱም እኔ አሜሪካ ነው ያለሁት። አሜሪካ ሆኜ ትግራይ ያሉትን ወንድምና እህትና ክርስቲያኖች ላገኝ የምችለው በዚህ በቲክታክ ነው ወይ በሶሻል ሚዲያ ነው አይደለ? አዎ ገባኝ። አሁን እኮ እኔ እያልኩ ያለሁት እንደ ወጣቶች ምን ስራ እየሞከራችሁ እየነገርኩ እኮ ነው። ስራውን እኮ እየነገርኩ ነው። እየሰራን ያለውን እየነገርኩ ያለሁት እኔም እየሰራሁት ያለሁትን አንተ የምትሰራውን እየነገርኩ ነው ያለሁት። እንደ ወጣት የምታደርግልኝ ያለህ አንተ የምታውቃቸው ካሉ አንድ ቀን አጠገብ ካሉ ልክ እንደዚህ ገስ ስገባ ያዛቸው፣ ቤትህ አምጣቸው፣ ጥራቸውና ጥያቄዎቻቸው እንዲመለስ አንተ ላይቭ ገብተህ እንደዚህ ገስት ላይ ተቀምጠህ እነሱንም አጠገብ አድርገህ ይሄ ጥያቄ ያላቸው መልሱላቸው ብለን አየው። አሁን አንተ ድርሻህን ተወጣ፣ ደስ ይልሃል። አንተ አሁን ኢሜክ ሰንስ እኮ አሁን የምታወራው ነገር ደስ ይለኛል፣ እኔም እቀበለዋለሁ ከወንድሜ። ግን እያልኩ ያለሁትኝ አሁን ጥያቄ ምናምን ትመልሱ የለ ቢያንስ ይሄዱ የለ ማንም ቲክቶከር ዘፋኝና እንትን ኮንሰርት ለማቅረብ እንትን ብሎ ከኢትዮጵያ ከአዲስ አበባ ወደ ትግራይ ይሄዳል።
ሁሉም ነገር ዓለማዊ የሆነ ነገር እየተደረገ ነው። ይሄ እሺ የሃይማኖት አባት የሚባለው ብላኪ ስራ እንደዚህ ግን ላድርግ እየሰራ ወንድሜ፣ አይደለም። አሁን እኮ ላስቁም ምን ልበል ላስቁም መሰለህ፣ አንዴ ላስቁም አዳምጠኝ ላስቁም። ወንድሜ፣ ይኸውልህ አንዴ አዳምጠኝ። አንዳንዴ ሰዎችን አልሰራችሁም ለማለት አንተ የሚሰራበት ቦታ ካልተገኘ አልሰራህም ሰዎችን ደስ እያልኩ ብሎ ማየት። አይደለም። አንዴ ቆይ አንዴ ብላኪ አዳምጠኝ። አልሰሩም ምንድን ነው? ለምሳሌ ይኸው ኮንሰርት ለመዘገንትን ይባላል። እዛ ግን የተደረገ ነገር የለም። የማህበረ ቅዱሳንን እዛ ሄደው እያደረጉት ያለውን ነገር እውቀቱ አለ የለኝም አንዴ የለን። የለኝም። በቃ ጥሩ። ስለዚህ እሱ ነው እያልኩ ያሉት። እሺ ወንድም አለ ምን ታደርግ መሰለህ? ዩቲዩብ ላይ ገብተህ የማህበረ ቅዱሳን በትግራይ ብለህ ብጽፍ ይወጣልሃል እያደረጉት ያለውን ነገር። ሌሎችም አገልጋዮች፣ ሌሎችም ሰባኪያን በትግራይ ሄደው እያደረጉ ያሉትም አለ። እንዴት እናበርታው፣ እንዴት እናጠንክረው፣ እንዴት አድርገን ሁላችንም እየተጨመርን እኔም አንተም ሁሉም ሰው እንዴት አድርጎ ድርሻን ይወጣ። እነገሌ የምናደርጉ ሳይሆን እኔ እንደ አቅሜ ለሁላችንም ጊዜ ጸጋ ሰጥቶናል፣ መክሊት ሰጥቶናል። ስለዚህ በተሰጠን ጸጋ መክሊት ምን እናድርግ? በተሰጠን ስልክ ምን እናድርግ? ባለኝ ኢንተርኔት ምን ላድርግ? እኔ ኢንተርኔት አለኝ፣ ስልክ አለኝ፣ ስማርትፎን አለኝ። ኦኬ እኔ እድሉን አግኝቻለሁ። እድሉን ላላገኙ ሰዎች እኔ ምንድነው ድርሻዬ ብለን እኔም አንተም ክርስቲያኑን ሁሉ የሁሉም ድርሻ ነው። ቁጭ ብለህ ጳጳስ ገሌ ምን አረገ፣ ዲያቆን ፈለገ ምን አረገ፣ ዲያቆን አይድ ምን አረገ ካልክ ብዙ 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 ፍርድ ውስጥ ትገባና የማይሆን ነገር ውስጥ ትገባለህ። እና እኔ ፎሎ ላርግህ ኧረ አንዳንድ አያስፈልግም ነገሮች ወንድሜ። እኔ አንዳንዴ እንደዚህ ሳይህ እመጣለሁ እና እኔ ግን ፖይንቴ እንደዛ ለመፈረጅ ምናምን አልነበረም ወንድሜ። ትንሽ ገብቶኛል። ችግር የለውም አሁን ወንድሜ፣ ተስፋ አስቆራጭ ምናምን ነገር ስላለ ሁኔታው ችግር የለውም። ተስፋ አስቆራጩን የምንፈታው እኔ እንዳንተ ነን እያልኩ ነው። በቃ ብላኪ እኔ እኮ አሁን ተቀብዬ ሀሳብን ከአንተ ጋር ልስራ እያልኩኝ ነው። አንተም ስራ እኔም ልስራ እያልኩኝ አመሰግናለሁ። ነው። ቴንክ ዩ በቃ ወንድማችን። እሺ፣ ጥሩ እሺ፣ መልካም። ሁሌም እኔ ምን አደረግኩ ብላችሁ ጀምሮ እሺ ፕሊዝ፣ ከዛ ይሻላል። ኤፍናን ሰላም ብያለሁ። እንዴት ነህ መዝሙር? ደህና ነህ? እግዚአብሔር ይመስገን። እንዴት ነሽ ኤፍናን? አለው። ጠፍተሃል። ቤት አትከፍትም ብዙ ጊዜ። አዎ ረጅም ጊዜ ትንሽ ቢዚ ሆንኩኝና አልተመቸኝም ነበር ረጅም ጊዜ። አንድ ነገር ልጠይቅ። አንድ ሰላም ሰው ነው፣ ሁሉ ኦርቶዶክስ ደህና ነው? ለመሆን ምንድን ነው ማወቅ ማለት ምንድን ነው የሚጠበቅበት? እሺ ኤፍናን እሺ አንድ ሰው የመጀመሪያው ኦርቶዶክሳዊ ክርስቲያን ለመሆን የሚጠበቅበት ምንድን ነው ካልሽኝ የመጀመሪያው መማር ነው። በቃ ዛሬ ድነሻል፣ ጸድቀሻል፣ በቃ ኦኬ ላጥ በይ፣ ያልሽን ጨፊ ወደ እጅሽን ወደ ላይ አድርጊ፣ እስቲ አንድ ጣት ወደ ላይ አድርጊ፣ በቃ ምናምን ሂጂ፣ በቃ ገነት ገባሽ አንልም። ሰው እኛ ጋር ትምህርት ነው የመጀመሪያው። ትምህርት ይቀድማል። ትምህርት አለ። ትምህርቱን የምትማሪበት ምክንያት ለምንድን ነው? አምነሽ የምትገቢበትን ህይወት እስከ ሞት ድረስ ስለምትገቢ። ኦኬ ሰማዕትነት ቢመጣ እንኳን የምታመልጩ አይደለም። ክርስትና ሰማዕትነት ቢመጣ ዋሽተህ በቃ ምናምን አይልም። የሚለው ምንድን ነው? ሰማዕትነት እንኳን ቢመጣ በመከራ የጸና ሁን ነው የሚለው። ስለዚህ እስከ መከራው ድረስ ለመጽናት ፈተና ቢመጣ እንኳን ለመጽናት፣ ሰይፍ ቢመጣ እንኳን ለመጽናት እናስተምርሻለን። የእግዚአብሔርን ማንነትና ምንነት እናስተምርሻለን። እኛ እንኳን የተፈጠርነው ፍጥረት ምንነትና ማንነት ካለን እግዚአብሔርን ምንነትና ማንነት አሉ ፈጣሪያችን። ስለዚህ እግዚአብሔር ማን ነው፣ አምላኬ ማን ነው የሚለው እናጠናለን። ከዛ ደግሞ እኛ እግዚአብሔር ሰው ሆናል፣ የእግዚአብሔር ልጅ ሰው ሆናል ብለን ስለምናምን ኢየሱስ ክርስቶስ አምላካችን ሰው ሆነ። ስለዚህ ሰው በመሆኑ ምን አገኘን የሚለውን ደግሞ ስጋዌ ብለን ደግሞ እናስተምራለን። ሰው ስለመሆኑ የክርስቶስን ቤዛነት፣ የክርስቶስን አምላክነት፣ ስለኛ የከፈለውን ዋጋ፣ ስለእኔ ስላንቺ፣ ስለ ዓለም ሁሉ የከፈለውን ዋጋ፣ ቤዛነቱን፣ ፍቅሩን እናስተምራለን። ከዛ ደግሞ ስለ ቅዱስ ቁርባን እናስተምራለን። ከዛ ጥምቀት አለ። ከዛ ትንሣኤ ሙታን ደግሞ ከሞት በኋላ ስላለው ህይወት። የዚህ ሁሉ ትምህርታችን መጨረሻው ከሞት በኋላ ህይወታችን እንዴት ነው ነው አይደል? የእምነቶች ሁሉ እኔ እንዲሁም እምነቶች ሁሉ ቢለኩ ደስ የሚለኝ ከሞት በኋላ ያላቸው ህይወት ላይ ነው። መሞታችን አይቀርማ። ስለዚህ አንድ እምነት ለእኔ ምንድን ነው የሚሰጠኝ? ከሞትኩ በኋላ እኛ ከሞት በኋላ የዘላለም ህይወት እናገኛለን ብለን እናምናለን። የዘላለም ህይወት ዛሬ አግኝቻለሁ እኔ።
ያን የዘላለም ሕይወት ደግሞ ከሞት በኋላ እወርሷለሁ፣ የእኔ አድርጓለሁ። አሁን ግን ክርስቶስን ስላመንኩኝ ስለጠመኩ ከጌታ ጋር ህብረት ስላደረግኩኝ የዘላለም ሕይወትን ይሻለሁ። ምክንያቱም ክርስቶስ በእኔ የሚያምን ቢኖር የዘላለም ሕይወት አለው ስላለ። ይህን የዘላለም ሕይወት ደግሞ እውነት መቼ ይሆናል? የእኔ መቼ ይሆናል? ከሞት በኋላ በአዲስ አካል እነሳለሁ። በአዲስ አካል ተነስቼ መራብ፣ መጠማት፣ መብላት፣ መጠጣት የሌለበት ሰማያዊ አካል ይዤ ለዘላለም እግዚአብሔርን እያመሰገንኩ የምኖርበት ከሞት በኋላ ያለ ህይወት አለ ማለት። ስለዚህ እነዚህ ሁሉ አስተምረንሽ ከዛ በኋላ አምኛለሁ ስትይ ገብቶኛል፣ ተረድቻለሁ፣ አዎ የእግዚአብሔር ምንነት ገብቶኛል፣ አዎ ክርስትና ገብቶኛል፣ አዎ የክርስቶስ ቤዛነት ፍቅሩ ስለ እኔ ህማም መከራ መቀበሉ ገብቶኛል ስትይ ትጠመቂያለሽ፣ ቅዱስ ቁርባን ትቀበያለሽ፣ የዘላለም ህይወትን ታገኛለሽ። ከዛ በኋላ በመንፈሳዊ ህይወት በጽድቅ ህይወት ትምህርትሽን እየቀጠልሽ መንፈሳዊ ህይወትሽን እየቀጠልሽ የኦርቶዶክሳዊነት ህይወት የመጋደል የሩጫ ህይወት ነው። ስለዚህ ዕለት ዕለት በጾም በጸሎት በጽድቅ ፍሬ በመልካም ምግባር ኃጢአት ስትሰሪ ንስሐ በመግባት ዕለት ዕለት በዛ በመኖር እስከ መጨረሻው ጸንተሽ የምትኖሪበት ማለት ነው። ስለዚህ ክርስቲያን ኦርቶዶክሳዊ ክርስቲያን ለመሆን እነዚህ ናቸው፣ እምነት፣ ንስሐ፣ ቅዱስ ቁርባን፣ ጥምቀት፣ እነዚህ ግዴታ ናቸው ማለት ነው። ትምህርት አመሰግናለሁ። እነዚህ ነገራቶችን የት ነው የሚማሩት? የት ነው የሚማሩት? ኦኬ፣ በጣም ጥሩ። እንግዲህ አሁን ቲክታክ ነው እኔና አንቺን ያገናኘን። የት ነው የማገኝሽ ብዬ ሳላስበው አገኘሁሽ አይደል ቲክታክ ላይ። ስለዚህ እግዚአብሔር መጽሐፍ ቅዱሳችን እንደሚናገረው እግዚአብሔር በአንድም በሌላም ያስተምራል ይላል፣ የሰው ልጅ ግን አያስተውልም ነው የሚለው። እግዚአብሔር በብዙ መልኩ ያስተምረናል። ይኸው በቴክኖሎጂው እግዚአብሔር እያስተማረን ነው። በቤተክርስቲያንም ደግሞ በአካል ሄደሽ ደግሞ ቤተክርስቲያን አለ፣ ሰንዴ ስኩል አለን፣ ሰንበት ትምህርት ቤት አለን። ስለዚህ በቤተክርስቲያን ያለበት ቦታ ካለሽ ወደ ቤተክርስቲያን ሄደሽ በሰንበት ቤት አባል ሆነሽ፣ እኔ እንደዛ ነው የተማርኩት። አጠገ ቤተክርስቲያን ነበር ኢትዮጵያ እያለሁ። ስለዚህ ቤተክርስቲያን ሄጄ ኦልሞስት ረጅም ዓመት ተምሬያለሁ በሰንበት ትምህርት ቤት። አሁን የምነግርሽ ሁሉ የተማርኩት በቤተክርስቲያኔ ነው። ስለዚህ በቤተክርስቲያኔ በሰንበት ትምህርት ቤትም በጉባኤ በአውደ ምሕረት በሚደረጉ በቤተክርስቲያን ጉባኤት ትምህርት ታገኛለሽ። ቤተክርስቲያን ደግሞ የሌለበት ቦታ አረብ ሀገሮች አንዳንድ ስለሌሉ እንደዛ ከሆነ ደግሞ ይሄ ሚዲያው አለ፣ ዩቲዩብ አለ፣ መጽሐፍት አሉ። እነዚህን ሁሉ በዚህ መልኩ ታገኛለሽ ማለት ነው። አመሰግናለሁ። እሺ፣ በጣም እሺ። ፍናን ጨረሽ? አዎ፣ እሺ። ይህንን በርቺ። ለመጠየቅ ነው የገባሁት። አሪፍ፣ በቃ በርቺ። መማር ስትፈልጊ ምናምን ከልምኒ እሺ፣ አንተ ታስተምራለህ በውስጥ? በውስጥ ጊዜ የለኝም። በውስጥ በጣም ችግር ነው። በውስጥ ትንሽ በጣም እቸገራለሁ፣ ጥበብ ያለ ነገር ስለሆነ። ግን ይኸው እንደዚህ ቤቴን ስከፍት እየመጣሽ ትምህርቶች እኔ ብቻ አይደለም ብዙ አሉ የሚያስተምሩ። እነሱንም ወንድምና ወንድሞች ፎሎ እያደረሽ አሁን አኬ ትምህርት ሊጀምሩ ነው። አሁን አኬ አይ ቲንክ ከሰኞ ጀምሮ የዮሐንስ ወንጌል ትምህርት ይጀምራል። ስለዚህ በጣም አሪፍ ነው። ሄደሽ አኬን ታውቂዋለሽ አይደል? አውቀዋለሁ። በቃ አኬዋ ከሰኞ ጀምሮ የዮሐንስ ወንጌል ትምህርት ይጀምራል። ሀ ብሎ ይጀምራል። ስለዚህ አሪፍ ነው አኬ ጋር እየገባሽ ምክንያቱም የትምህርትና የንጽጽር ይለያያል። ታውቂያለሽ፣ ንጽጽር ሲሆን የሆነች ርዕስ ተይዛ እዛ ላይ ነው ባኬን ፎርስ ያለው። ትምህርት ከሆነ ግን ቁጭ ብለሽ የምትማሪበት ነው። ስለዚህ አኬ ጋር ያው የዮሐንስ ወንጌል ትምህርት አለ፣ ዲያቆን አማኑኤል ጋር ትምህርት አለ። ያው እፎይ ጋም ደግሞ እፎይ ደግሞ ታውቂያለሽ፣ እፎይም በራሱ ደግሞ ቁርአኑን ደግሞ ሐዲሳቱን ደግሞ እያወጣ የሚያስተምራለ ሰው። ሁላችንም በየእንትናችን በየመክሊት በየጸጋችን ተከታታይ ትምህርት ኮርስ የሚሰጣለ ደግሞ ንጽጽር የሚያደርጋለ። ስለዚህ እኔ አንቺንም መክርሽ በደንብ ማወቅ እፈልጋለሁ፣ በቃ ጽንት ያለ የክርስትና ነገር ማወቅ እፈልጋለሁ ካልሽ ተከታታይ ትምህርቶች ጋር ብትማሪ። ለምሳሌ እንዳልኩሽ የዮሐንስ ወንጌል ትምህርት አኬ ጋር አለልሽ፣ መሰረቱን ይዘሽ ትመጫለሽ ማለት ነው። ጰላዲዮስም አለ፣ አዳም አሉ፣ ብዙ ወንድሞች አሉ። ከዛ ደግሞ በኋላ ንጽጽሩን ደግሞ እንዴት ነው የሚታየው በቤተ እምነቶች መካከል ሲገናኙ እንዴት ነው እምነቶቻቸውን ኮምፔር የሚያደርጉት የሚለውን ደግሞ ንጽጽሩ ላይ ብታዩ፣ ሁለቱም ብትለያቸው አሪፍ ነው። ብዙ ሰው የሚገርምሽ ፍላንዬ ምን ነገር ያለው ንጽጽር ላይ ብቻ አስታክ ያደርጋሉ። ንጽጽር ላይ ብቻ አስታክ ያደርጉና ያን የእምነቱን መሰረት አይዙትም።
የእምነቱን ኮንክሪት ነገር ፋውንዴሽን አይሰሩም። እሺ ያ ነገር እኔ ሪኮመንድ አላረግም። ትምህርት ላይ አተኩረሽ ፋውንዴሽን ሰርተሽ ንጽጽሩን ስታየው ሞር ሴንስ ሰጥሻል። እና ፎሎ ስላደረኩሽ የወንድሞቻችንን እንትን ሼር አደረግሻለሁ። እኔም ተከታታይ ትምህርቶች ለመጀመር ስላሰብኩኝ በሞር እንገናኛለን። እሺ አመሰግናለሁ። መዝሙር ያረግሽ ቴንኪዩ። ሄዳለሁ ደግሞ አንዳንድ ጊዜ ሲኖረኝ ግን በውስጥም እናወራለን። እሺ ማለት ያው ጥያቄዎች ለመመለስ እንዳግዜ ስለምፈልግ ቴሌግራም ወይም ዋትሳፕ አለሽ አይደል? አለ። በቃ ጥሩ። እስኪ ጥቂት ደቂቃዎች እየሰጠሁሽ መድቤልሽ የሆነሽ ነገር መሰረት ትንሽ እንድትይዥ ማድረግ እችላለሁ። እሺ ደስ ይለኛል። በቃ ጥሩ። ስለ ሽሮ ስለ በርበሬ እንዳጠይቀኝ ስንደዋወል። ለምን በርበሬ ሽሮ የለም? ዋጋ በርበሬ እና ሽሮ ዋጋ ስለማላውቅ ነው። እሺ አልጠይቅህም። እሺ መልካም። እሺ አይዞሽ በርቺ። እሺ ሳራ ሰላም ብያለሁ። ሰላም መዝሙር፣ እንዴት አመሸ? እግዚአብሔር ይመስገን። ሰላም ላንቺ ይሁን። ከየት ቤተ እምነት ማነሽ? ምንድነሽ? ወዴት ነሽ? አለን ይመስገን። አንድ ጥያቄ። የት ነው ቤተ እምነትሽ? የት አለ? ኦኬ አክቹዋሊ ኦርቶዶክስ ነኝ። ያው ግን በአክቹዋሊ ነው ያለው ኦርቶዶክስነትሽ? ኦርቶዶክስ። እሺ ማለቴ ያው በደንብ የሚያውቅ ሰው አይደለም። ችግር የለውም። ሁላችንም ተማሪዎች ነን። ችግር የለውም። እሺ ቀጥይ። ሳራ ሳራ ታይ መዝሙር አይሰማም? አሁን ገና መጣሽ። እሺ አይሰማሽም እንዴ? እኔ ይቆራረጥ ነበረ። እሺ ምን ነበር ጥያቄሽ እህቴ? ወይ ተመልሰሽ ግቢ። አይ ዶንት ቲንክ ኔትወርክሽ ጥሩ አይደለም። መዝሙር አይሰማም? ሳራ እሺ እግዚኦ ነው የሚለው። እግዚኦ መሐረነ ክርስቶስ። እኔ ግን አንዳንድ ስሞች ግን እንዲያው አንዳንድ ስሞች እንዲያው በስማችሁ ቢመጡ ጥሩ ነው እውነቱን ለመናገር። አሁን እግዚኦ መሐረነ ክርስቶስ እሺ ቀጥልን ነው ታው። እሺ ሴት ነኝ። ሰላም ብያለሁ። ሰላም። ማን ልበል ስምሽን? ሀና። ማን ልበል ስምሽን? አይሰማችሁም? ሀና ሰላም ብያለሁ። እንዴት ነህ? እሺ ሀና እግዚአብሔር ይመስገን። ሰላም ላንቺ ይሁን። እግዚአብሔር ይመስገን። ስላገኘሁ ደስ ብሎኛል። እሺ እግዚአብሔር ይመስገን። እንኳን ሰላም አገናኘን። ጥያቄ ነበረሽ? አንዳንድ የሆነ በውስጥ ማውራት ነገር ነው። እዚህ ሚዲያ ላይ ማውራው ነገር አይደለም። ትንሽ የከበደኝ ነገር ነበር ከራሴ ጋር። እሺ ፎሎ አድርጌሻለሁ። ፎሎ አድርጌሻለሁ። እሺ እሺ ቁጥሬ ላስቀምጥልክ። ምንድን ነው ያለሽ? ቴሌግራም ምናምን ነው? ዋትሳፕ? ሁለቱም አለኝ። ሁለቱም አለሽ? እሺ አስቀምጪልኝ። ያ አጭር ጥያቄ ነው፣ ላበዛ። ችግር የለውም ችግር የለውም። እሺ አመሰግናለሁ። ኦኬ እሺ እሳቷ ነው የሚለው። ቀጥሎ እሳቷ ዙሪያ እንዴት ነህ? ሰላም ብያለሁ። እንኳን አደረሶት ለአብይ ጾም። እንኳን አብሮ አደረሰን። እሳቷ አንተ ነህ እንዴ? እሳቷ እኔ ነኝ። ለምንድን ነው እሳቷ ያልከው? ይቆየኝ፣ እሷ ሌላ ጊዜ እነግሮታለሁ። እሺ ጥያቄ ያለ ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። አንድ ሁለት ጥያቄ። እሺ የመጀመሪያው ጥያቄ የማቴዎስ ወንጌል ምዕራፍ 2 ቁጥር 23 ላይ ያለችዋል
መጽሐፍን ትርጓሜ ከጠቆሙኝ አንብበሃል? ትርጓሜ አንብበሃል? አንብቤው ነበረ። አንብበሃል? ትርጓሜ የምፈልገውን አላገኘሁም። ምን አልከኝ? ትርጓሜ አንብበሃል? ነበረ መልሱን አላገኘሁትም። ኦኬ እሺ፣ ቆይ ትርጓሜ ላውጣልህ። እሺ ምክንያቱም ሰዎች ትርጓሜ እንዲጠቀሙ ስለምፈልግ እኔ ትርጓሜ ግድ ነው። እሺ የማቴዎስ ወንጌል ምዕራፍ ስንት ነው ያልከኝ? ሶሪ 2:23 ማቴዎስ ወንጌል ምዕራፍ 2 ቁጥር 23 እሺ በነቢያትም ናዝራዊ ይባል የተባለው ይፈጸም ዘንድ የሚለው ነው። እሷ ነች ጥያቄ። በነቢያትም ናዝራዊ ይባል ዘንድ የሚለው የትኞቹ ነቢያት ናቸው እሱን ትንቢት የተናገሩት የሚለው ነው ጥያቄ። መጽሐፍም ከጠቆሙኝ እንዳነብ። ግልጽ ነው? ገብቶኛል። አንድ እንትን ነበረኝ፣ አንድ ሪፈረንስ እሱን ላገኘው ብዬ ነው። እሺ ጥሩ። እዚህ ዜና መዋዕል ላይ ምዕራፍ ስንት መሰለ? ቆይ ጠብቀኝ እሺ፣ እስካገኘው ድረስ ችግር የለውም። አንድ ልጨምር። ጨምር እሺ፣ ጨምርና አሁን ቶሎ ካላገኘሁት በውስጥ እልክልሃለሁ። ችግር